ዛሬ እኔና እናንተ ለስንት ዘመን ተመከር? ስንት ዘመን ንቁ ተባል? ስንት ዘመን ነው ጸልዩ የተባል? ስንቱ ዘመን ከእግዚአብሔር ጋር አብራችሁ ሁኑ የእግዚአብሔርን ቃል አጥኑ ተባል? ለስንት ዘመን ዛሬም ተኝተሃል፣ ዛሬም ተኝተሃል፣ ዛሬም ተኝተሃል እየተባል ስንት ጊዜ የንቁ ደወል ሰምተናል። ለጥሪው ምን አይነት ምላሽ ሰጠንኛ? ምን አል? እንዴት ብለን ተናገር? ከጌታ ጋር ያለንን ኅብረት መቼ አደስን? አንድ ነገር ጌታን ይማጸናለሁ። በሉ እረፉ አይበለን ዛሬ ጌታ። እንግዲህ ተኙ አይበለን ዛሬ ጌታ። እርሱ ተኙ ብሎ ከሄደ በቃ እረፉ ጊዜው ደርሷል ካለ ወየውልን ለኔና ለእናንተ። ሁለተኛ የምንነቃበት ጊዜ የለምና። ጴጥሮስና ጓደኞቹ ከዛ በኋላ ጌታ ኢየሱስ ክርስቶስ እንግዲህ ተኙ እረፉም ካላቸው በኋላ አልተኙ። የረፍት ጊዜ አልነበረም። የጦርነት ጊዜ ውስጥ ነበር የገቡት። ጦርነት መጣ። ወታደሮቹ ሰይፍ ይዘው ዱላ ይዘው በዛ ሌሊት ሌባን እንደሚያሳድዱ መጡ። ካለበት ቦታ ላይ ደረሱ። ያ ተኝቶ እያንጎላቸ የነበረው ጴጥሮስ ብድግ አለ። በእጁ ላይ ያለውን ጎራዴ በመምዘዝ የአንዱን የወታደር ባሪያ ጆሮውን ቆረጠ። ይሄ ነው ውጤቱ። ዛሬ ንቁ ስንባል ያለ መንቃት፣ በቤተሰባችን ላይ ንቁ ስንባል ስለ ቤተሰባችን ያለ መንቃት፣ ስለ ቤተ ክርስቲያናችን ያለ መንቃት፣ ስለ አገልግሎታችን ያለ መንቃት፣ ስለ ሥራችን ያለ መንቃት፣ ጊዜው ካለፈ በኋላ ጌታ ኢየሱስ ክርስቶስ እንግዲህ ተኙ እረፉ ካለ በኋላ እኛ የምናደርገው የራሳችንን እርምጃ ነው። ጎራዴያችንን እናነሳለን። በጓደኞቻችን ላይ ሰይፋችንን እንመዛለን። ስለ ራሳችን ለመታገል እንሞክራለን። የራሳችን ጉዳይ ይገደናል። ስለ ራሳችን ያገባናል በዛን ጊዜ፣ ምክንያቱም የምጠነቀቅልን የለምና። ጎራዴ አንስተን ስንት ጉዳዮችን እየቆረጥን ይሆን? ዛሬ የስንቶችን ጆሮ እየቆረጥን ይሆን? ስለ ጉዳያችን ስንል ጌታ ኢየሱስ ክርስቶስ ንቁ ባለን ጊዜ ባለመንቃታችን። ያ ብቻም አይደለም፣ ተስፋ ቆረጡ። ጴጥሮስና ጓደኞቹ ተስፋ ቆረጡ። ጴጥሮስ ካደ 3 ጊዜ አላውቀውም እያለ እየማለ እየተራገመ ጨርሶ ስለሱ ሰምቶ እንደማያቅ እሱን አይቶት እንደማያቅ ተራገመ። ይህን ሰው የምትሉትን አላውቅም አለ። ምን አይነት የከፋ ጊዜ ነበር ያ ጊዜ ለሱ። ንቁ በተባለ ጊዜ ነቅቶ ቢሆን፣ ጸልይ በተባለ ጊዜ ለ1 ሰዓት በተባለ ሰዓት ለ1 ሰዓት ተግቶ ቢሆን፣ ለ30 ደቂቃ ተግቶ ቢሆን፣ ለ20 ደቂቃ ተግቶ ቢሆን እንኳን አደጋው በቀነሰለት ነበረ። ወንድሞችና እህቶች፣ ጴጥሮስ ሌላ ዕድል ነበረው። ሌላ ጊዜ ነበረው፣ ተጠቅሞበታል። እኔና እናንተ ግን ተኙ ከተባልን በኋላ ሌላ ዕድል አይኖረንም። በቃ እረፉ ከተባልን በኋላ ግን ሌላ ዕድል አይኖረንም። በንስሐ በእንባ በለቅሶ ወደ እግዚአብሔር ፊት እንምጣ ብንል እንኳን ሌላ ዕድል የምኖረን አይመስለኝም። ዛሬ ግን ቀናችን ነው። ንቁ እየተባልን ድምፁን እየሰማን ነው። ይህ በዘመናት መካከል እግዚአብሔር አምላክ ለሰው ልጆች የሚያስተላልፈው እጅግ በጣም አስደናቂ የሆነ ጥሪ ነው። ንቁ። እኔም እላለሁ በእግዚአብሔር ቃል እንግዲህ ንቁ፣ ቀኒቱንና ሰዓቲቱን አታውቁምና። የሰው ልጅ የሚመጣበትን በዚህ ዓለም ላይ ጨለማ የሚመጣበትን ጊዜ አናውቅምና እንግዲህ እንንቃ። የጴጥሮስ ጉዳይ ወደ ኋላ ተመልሶ ከኢየሱስ ክርስቶስ ጋር የነበረውን ግንኙነት በማደስ የሚያስደንቅ ሥራዎች እንደሠራ መጽሐፍ ቅዱስ ይመሰክርልናል። እኛም እናውቃለን። የእግዚአብሔር ቃል ለእኔና ለእናንተ የምናገረን ነገር የመዳን ቀን ዛሬ ነው። እኛ በጌታ በኢየሱስ ክርስቶስ አምነን ሊሆን ይችላል። የመዳናችንን ራስ ኢየሱስ ክርስቶስን በመቀበል በእምነት ፈጽመን ሊሆን ይችላል። ዕለት ዕለት ግን እንድንነቃ ጥሪው ዛሬም ያስፈልገናል። ምክንያቱም የዲያብሎስን ሽንገላ መቃወም የምንችለው የነቃን ስንሆን ብቻ ነው። ጴጥሮስ በዛን ሰዓት ላይ የምሠራውን ሥራ አያውቅም ነበረ፣ የራሱን ማንነት በትክክል ስላልተገነዘበ። በኋላ ስነቃ ግን ጴጥሮስ ለካስ ተኝቶ ነበረ። ለካስ ከእርሱ ጋር ከኢየሱስ ክርስቶስ ጋር አልነበረም የነበረው። ያን ሁሉ ጊዜ ማንነቱን አላወቀም፣ አላስተዋለም ነበር። እግዚአብሔር በምሕረቱ ለጴጥሮስ ሌላ ዕድልን ሰጥቶታል። ጴጥሮስም የተባረከ ጊዜ ከኢየሱስ ጋር አሳልፏል። ከዛ በኋላ እኛም ዛሬ እንድንነቃ የከበረውን የእርሱን ጥሪ በመስማት ለእግዚአብሔር ፈቃድ የሚገዛን ሕይወት መኖር እንድንችል
ስለ ራሳችን ጉዳይ መታገልና መሟገት ሳይሆን ንቁ የሚለንን ድምፅ በመስማት ጌታን ኢየሱስ ክርስቶስን በትሕትና እንድናገለግለው ጸጋው ይብዛልን።